ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ይዤላችሁ የመጣው እንግዲህ በአምስተኛ ድምጽ፣ በስድስተኛ ድምጽና በሰባተኛ ድምጽ የቀን ቤተሰቦች እንዴት ቃላት እንደምንመሰርትባቸው በእነዚህ አንድ ባንድ ቃላቶችን መስርቻለሁ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን እስከመጨረሻው ትኩረት ወስዳችሁ መከታተል ይጠበቅባችኋል ማለት ነው። እንግዲህ ይቺ ፊደል እንደምታዩት እዚህ ጋር የምናያት ምንድናት? ይቺ አምስተኛ ድምጽ ናት። ቄ እንላታለን። አምስተኛ ድምጽ ናት ይቺ። እቺ ደግሞ ስድስተኛ ድምጽ ናት። ቅ እንላታለን ማለት ነው። ቅ የቀ ቤተሰብ ስድስተኛ ድምጽ ቅ እንላታለን። እቺ ደግሞ ሰባተኛ ድምጽ ናት። ቆ እንላታለን። እነዚህ እንደምታዩዋቸው ምንድናቸው? የቀ ቤተሰቦች ናቸው። ግን ምንድነው አምስተኛ ድምጽ እንዲሁም ደግሞ ስድስተኛ ድምጽ ሰባተኛ ድምጽ ቃላቶችን እንዴት እንደምንመሰርትባቸው ነው ማሳያችሁ ማለት ነው። በእነዚህ ስር እንግዲህ የተለያዩ ቃላቶችን መስርቻለሁ። በደንብ አድርጋችሁ እናንተ እስኪ ወደ ትምህርታችን አሁን እንግባ። ትንሽ በጣም ይቅርታ፣ ትንሽ ያው ድምጼ ብዛም አይደለም፣ ትንሽ ጉንፋን አሞኝ ስለነበር ለዛ ነው ድምጼ ትንሽ ጎርነን ያለ ነው። ቄ ቄ ቅ ቅ ቆ ቆ ኦኬ። እንግዲህ በእነዚህ መጀመሪያ በቄ ምን አይነት ቃላቶችን እንደመሰረትኩ ላሳያችሁ። እዚህ ጋር የምታዩት ማናት? ቄስ ቄስ ይላል። ቄስ ቄስ። እንግዲህ ቄስ ስንል ስንተኛ ድምጽ ናት ብያችኋለሁ? አምስተኛ ድምጽ ናት። ስንል ደግሞ የሰው ቤተሰብ ስንተኛ ናት? ስድስተኛ ድምጽ ማለት ነው። ቄስ ቄስ የሚል ቃል እናገኛለን ማለት ነው። ቀጣዩ እዚህ ጋር ቄሳር ይላል። ቄሳር እንግዲህ ቄ ማለት አምስተኛ ድምጽ ናት ብያችኋለሁ። ሳ ስንል ደግሞ የሰ ቤተሰብ ስንተኛ? አራተኛ ድምጽ። ር ስንል ደግሞ የረ ቤተሰብ ስንተኛ ናት? ስድስተኛ ድምጽ። በአንድ ላይ ቄሳር 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 የሚል ቃል እናገኛለን ማለት ነው። ቄሳር የሚል ቃል እናገኛለን ማለት ነው። ቀጣዩ እዚህ ጋር ቄም ቄም እንግዲህ ቄ ማለት የቀ ቤተሰብ አምስተኛ ናት ብያችኋለሁ። መ ደግሞ የመጀመሪያ ድምጽ ናት። በአንድ ላይ ቄም ቄም ቄመ ቄመ የሚል ቃል እናገኛለን ማለት ነው። ቄመ የሚል ቃል እናገኛለን። እዚህ ጋር ቂመኛ ይላል። ቂመኛ ቂመኛ እንግዲህ ቂመኛ ማለት በእያንዳንዳቸው ምንድነው ትርጉም አላቸው። ስንጽፋቸው ትርጉም አላቸው። ቂመኛ ይላል። ቂ አምስተኛ ድምጽ ናት። መ የመጀመሪያ የኘ ቤተሰብ አራተኛ በአንድ ላይ ቂመኛ ቂመኛ የሚል ቃል እናገኛለን ማለት ነው። ቄደር ይላል። እዚህ ጋር ቄደር ቄ አምስተኛ ደ የመጀመሪያ ረ የረ ቤተሰብ ስድስተኛ በአንድ ላይ ቄደር የሚል ቃል እናገኛለን ማለት ነው። ቀጣይ ቄለ እንግዲህ ቄ ማለት አምስተኛ ድምጽ ናት ብያችኋለሁ። ለ ደግሞ የመጀመሪያ ድምጽ ናት። በአንድ ላይ ቄለ የሚል ቃል እናገኛለን ማለት ነው። እናገኛለን። ወደ ቀጣዩ ስነድ ወይም ደግሞ እቺ መጨረሻ ናት ማለት ነው። ቀጣዩዋ ደግሞ ምንድነው? ከዚህ ጋር የምታዩት ምንድነው? ወደ ቅ ማለት ስንተኛ ድምጽ ናት ነው ያልኳችሁ? ቅ ማለት እቺ የምታዩት ስድስተኛ ድምጽ። እሺ በስድስተኛ ድምጽ ደግሞ ምን አይነት ቃላት መሰረቱ? ቅናት ቅ ማለት የቀ ቤተሰብ ስድስተኛ ና የነ ቤተሰብ አራተኛ ተ የተ ቤተሰብ ስድስተኛ ቅናት ቅመም ቅ ማለት የቀ ቤተሰብ ስድስተኛ መ የመጀመሪያ ም የመቤተሰብ ስድስተኛ በአንድ ላይ ቅመም ትንሽ ያው እንግዲህ ያለሁበት እንደምታውቁት እንግዲህ የክራይ ቤት ነው። ትንሽ ጸጥታውም በዛም አያስደስትም። ጫጫታ አለ። ያው ምንም ማድረግ ስለማልችል ነው፣ መፍትሄ ስላጣው ነው። በጣም ይቅርታ ብያለሁ። ቅመም የሚል ቃል እናገኛለን ማለት ነው። ቅመም
ቅጣ ቀጣ ቀጣ። ቀ ማለት የቀ ቤተሰብ ስድስተኛ፣ ጣ ስንል ደግሞ የጥብሰች ስንተኛ ድምፅ ናት? አራተኛ ድምፅ። በአንድ ላይ ቀጣ 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 የሚል ቃል እናገኛለን ማለት ነው። ቅጣት ቅጣት። እዚህ ጋር ደግሞ ቅጣት። ቅ ማለት የቀ ቤተሰብ ስድስተኛ፣ ጣ የጠ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ። በአንድ ላይ ቅጣት ቅጣት የሚል ቃል እናገኛለን ማለት ነው። ቀጣዩ ቅርብ ቅርብ ይላል። ቅርብ የቀ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ፣ ብ የበ ቤተሰብ ስድስተኛ። በአንድ ላይ ቅርብ 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 የሚል ቃል እናገኛለን ማለት ነው። ቅዳሴ ቅዳሴ ይላል እዚህ ጋር ቅዳሴ ቅዳሴ። እንግዲህ ቅዳሴ የማያውቅ መቼም አንድ ሰው አይኖርም ብዬ አስባለሁ። ምን ይላል መጨረሻው? ቅዳሴ ቅዳሴ ቅዳሴ። ቅ የቀ ቤተሰብ ስድስተኛ፣ ዳ የደ ቤተሰብ አራተኛ፣ ሴ የሰ ቤተሰብ አምስተኛ። በአንድ ላይ ቅዳሴ ቅዳሴ የሚል ቃል እናገኛለን ማለት ነው። እናገኛለን። ኦኬ ወደ ቀጣዩ ስንሄድ እንግዲህ ወደ ማን ነው የምንሄድ? ወደ ቆ። ቆ ማለት ስንተኛ ድምፅ ናት ነው ያልኳችሁ? እዚህ ጋር ሰባተኛ ድምፅ ሰባተኛ ድምፅ። እንግዲህ ቆ ደግሞ በቀ ምን አይነት ቃላት እንደመሰረቱ ላሳያችሁ። እዚህ ቆየ ቆ የቀ ቤተሰብ ሰባተኛ፣ የመጀመሪያ ድምፅ። በአንድ ላይ ቆየ ቆየ። ቆሎ ቆሎ። ቆ የቀ ቤተሰብ ሰባተኛ፣ ሎ ለቤተሰብ ሰባተኛ። እነዚህ በአጠቃላይ ሰባተኛ ድምጾች ናቸው። ቆሎ ቆሎ የሚል ቃል እናገኛለን ማለት ነው። ቆመ ቆመ ቆመ። ቆ የቀ ቤተሰብ ስንተኛ? ሰባተኛ፣ መ የመጀመሪያ ድምፅ። በአንድ ላይ ቆመ ቆመ የሚል ቃል እናገኛለን ወይም እንመሰርታለን ማለት ነው። ቀጣይ ወዚህ ጋር ቆጨው ቆጨው ይላል። ቆጨው እንግዲህ ቆ የቀ ቤተሰብ ስንተኛ ናት ነው ያልኳችሁ? ቆ የቀ ቤተሰብ ሰባተኛ ድምፅ ናት ብያችኋለሁ። ጨ የመጀመሪያው፣ የወ ቤተሰብ ሁለተኛ ድምፅ። በአንድ ላይ ቆጨው ቆጨው የሚል ቃል እናገኛለን ወይም እንመሰርታለን ማለት ነው። ቆላ ቆላ። ቆ የቆ ቤተሰብ ሰባተኛ፣ ቆ የቀ ቤተሰብ ሰባተኛ፣ ላ የል ቤተሰብ አራተኛ። በአንድ ላይ ቆላ 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 የሚል ቃል እናገኛለን ወይም እንመሰርታለን ማለት ነው። ቆጠበ ቆጠበ። ቆ የሰባተኛ ድምፅ፣ ጠ የመጀመሪያ፣ በ የመጀመሪያ። በአንድ ላይ ቆጠበ 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንግዲህ እንደምታዩት በእያንዳንዳቸው ምን አይነት ቃላቶችን እንደመሰረትኩና አሳይቻችኋለሁ ማለት ነው። በደንብ አድርጋችሁ እናንተ እንግዲህ አምስተኛ ድምፅ የምንላቸው፣ ስድስተኛ ድምፅ የምንላቸው እና ሰባተኛ ድምፅ እንዴት ነው ቃላቶችን የምንመሰርትባቸው የሚሉትን አሳይቻችኋለሁ ማለት ነው። በደንብ አድርጋችሁ እናንተ የሚጠብቅባችሁ ቪዲዮን ደጋግማችሁ ማንበብና መለየት ያስፈልጋችኋል ማለት ነው። ለዛሬ ቪዲዮ እንግዲህ ይዤላችሁ የመጣው ይህን ይመስላል። በሌላ ጊዜ ሌሎችን ደግሞ ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።